እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ዛሬ ሁላችሁ እኛ ቀድመን ስንናገር መረጃ ስንሰጥ አትሰሙንም። ምን እያልኩኝ ነበረ? ምንድን ነው የተናገርኩትኝ? አትሰሙማ እናንተ አትሰሙም። መረጃ አድርሱ ስንባል አትሰሙም። እነሱ አልሳካ ስላላቸው ኦኬ። ኤፍሬም ሲታረቀው ራሱ ጠርጥር ያለው ልጁን አስደንግጠው ነው። ልጄ ምን ሆኗል ብሎ ነው የሚያስበው። ቶሎ ድረስ ቤት ችግር ተፈጥሯ ሲባል ልጄ ምን ሆኗል ብሎ ነው የሚያስበው። ገባችሁ? እየሮጠ መጣ። ከዛ ሲመጣ የተፈጠረውን ተመልከቱ። ሰበብ እየፈለግና ምክንያት እየፈለግ ወይም ደግሞ እሷን የምታገኝበት መንገድ እየፈለግ ይሄ ነገር ተገቢ ነው ብዬ አላስብም። ሎሌ ማግኘት የምትችልበት ቦታ እዚህ ነው። ቤት መሄድ እንደማትፈልግና በጣም ብዙ ነገሮች እንደተፈጠሩ አልነበር እየነገርከኝ ነበር። አሁን አብርሽና ሄርሜላ በፍጹም ምንም ነገር እንደማይተማመኑ ነው የምነግራችሁ። ምክንያቱም ሄርሜላ መረዳት ካልቻለች፣ ሄርሜላ አብርሽን ካልተረዳችሁ በጣም የከፋ ነገር እንዳለ ነው። ሩታ ግን መቼ ነው ሁሌ እንደዚህ የሰውን ሕይወት እየበጠበጥሽ ለሰው ላይ ተንኮል እያሰብሽ? ትላንትና ቤቷ ድረስ ጎረምሳ ልከሽ እንደነበረ መረጃ ደርሶናል። አልፎም ተርፎ ደግሞ እሱ ልጁ አንቺ ጋር ነው አይደለ? ልጁ ታሟል ና ድረስ ስትሉት ልጁ ታሟል ብሎ ነው የሚያስበው አይደለ? እንደገና ደግሞ ይሄ ኤፍሬም ማለት ነው ጋይስ፣ ኤፍሬም በጣም ከባድ ሰው ነው። በጣም ከባድ ሰው ነው። ኤፍሬምን ማመን በጣም ከባድ። ኤፍሬምን ማመን ቀብሮ ነው። ምክንያቱም እኔ ብያቸዋለሁ፣ ኤፍሬም ለሆነ ዓላማና ለሆነ ታርጌት ነው እንጂ ለሩታ ብቻ አዝኖ አይመስለኝም። እኔ ሩታ ሴት አይደለሽ፣ ግን ከአንቺ እንደዚህ አይነት ነገር እኔ አልጠብቅም። እንዴት በዚህ አይነት መልኩ ባለቤትሽን፣ የልጅሽ አባት፣ የቀድሞ ባለቤትሽ፣ አሁን ባልሽ ባይሆንም የቀድሞ ባለቤትሽን በዚህ መልኩ እሺ፣ እየሮጠ እንደዛ ስታስደነግጭው እየሮጠ ቢመጣና የሆነ መኪና እየነዳ ነው የሚመጣው፣ የሆነ ነገር ቢገጥመው፣ የሆነ ነገር ቢሆንስ? እሺ፣ በዚህ ልክ ለምንድን ነው ጭካኔ የተማርሽው? ማን ያስተማርሽ? ማን ነው እንደዚህ አይነት ጭካኔ ያስተማርሽ? ሩታ፣ እኛ ስናቅሽ እንደዚህ አይነት ሴት አልነበርሽም እንዴ። ለሱ እኮ ህይወት ካልሆነው ላይክ ከአንቺ ጋር ህይወት መቀጠል ካልፈለገ በዚህ ልክ እሱ ቶሎ እንዲደርስ እንደዚህ ማድረግ፣ ማጨናነቅ፣ እንዲረበሽ፣ አይምሮ እንዲደክም ማድረግ አልነበረብሽም። ያሳፍራል። በጣም አዝኛለሁ። የእውነት በጣም ነው ያዘንኩብሽ። በጣም ማለት ነው። ኦኬ፣ ገና ከዚህ የከፋ ነገር ይመጣል። አሁን ለምን እንዲህ አንቺ እስከ መቼ ነው አብርሽን ለመያዝ ብለሽ የሰውን ህይወት የምትበጠብጩ? አሁን ሄርሜላ ልክ እሱ ሩታን ፍለጋ እንደመጣ ነው የምታስበው። እና ማንም ሰው ቢሆን እባካችሁ ለምናችሁም ቢሆን አስረዷት። ለሄርሜላ በጣም ቅርብ የሆናችሁ ሰዎች እንድታስረዷት ፈልጋለሁኝ። አስረዷት። በዚህ ልክ የሰው ህይወት መበጥበጥ፣ የሰውን ላይፍ መረበሽ እንዲህ በቃ ካልፈለገ ልጁ በግድ ነው እንዴ? አንተ ደግሞ ወንድም ነኝ ተብዬ ማለት ነው። በጣም ከባድ ሰው ነክ፣ መሰሪ ነክ ጋይስ። ይህን ቃላት ስናገር በጣም እኔ ቅርታ እንድታረጉልኝ ይፈልጋለሁ። በዚህ ልክ እንደዚህ አይነት ነገር እንዲፈጠር ራሱ በፍጹም አላስብም፣ አልፈልግምም ጭምር። ገባችሁ? ግን ለምን አንድ ሰው ካልፈለገ ይሄንን ትዳር አልፈልገውም ካለ ሌላ ህይወት መኖር ካሰበ ለምን ታስገድጅዋለሽ? ለምንድን ነው እያስደነገጥሽ የምታስጠሪው? ለምን ታስጠሪዋለሽ እያስደነገጥሽ? ለምን? ኦኬ፣ አንዳንድ ጊዜ አንድ ነገር ማሰብ ያለብሽ ነገር ልንገርሽ። በህይወትሽ ስትፈለጊ ብቻ ነው መገኘት ያለብሽ። ሳትፈለጊ ግን አትገኝ። ሩታውን እያደረግሽ ነው ያነገው ነገር በጣም ያስጠላል። ከአንቺ የማይጠበቅ በጣም የሚከብድ የሚደብር ነገር ነው። እኔ እንዴት ብዬ እንደምናገር አላቅም ጋይስ፣ እንዴት ብዬ እንደማወራ አላቅም። ኤፍሬምን እኛ ይቅርታ ብሎ ሲጠይቅ ገና መጀመሪያ ነው። ኤፍሬም ጥሩ ልጅ እንዳልሆነ የተረዳሁትኝ እኔ። በጣም ጥሩ ልጅና ለነሱ አዛኝ ቢሆን ኖሮ በዛ መልኩ አይመጣም ነበረ። እና አሁንም ቢሆን አንድ መናገር የምፈልገው ነገር ምን እንደሆነ ታውቃላችሁ ጋይስ? አብርሽ ከነዚህ ሰዎች ምንም አይነት ነገር ተፈጠረ ቢሉትም አብሯቸው ሊቀጥል አይገባም። አብሯቸው መቀጠል የለበትም በየትኛውም ጊዜ ቢሆን ማለት ነው። ምክንያቱም በጣም ከባድ ሰዎች ናቸው። በጣም እስከ ህይወት ጥግ ድረስ የሚሄዱ ሰዎች ናቸው። እና በጣም እነዚህ በጣም ነው የሚያስፈሩት፣ ያስፈራሉ። ሩታም ታስፈራለች፣ አብርሽም ያስፈራል፣ ኤፍሬምም ያስፈራል። ወንድም መስሎ አስመሳይ፣ የወንድም አስመሳይ። እኔ ኤፍሬምን ያየሁት። አታስመስል፣ አትወደውም ወንድምክ እንዲጎዳ፣ ወንድምክ እንዲበሳጭ፣ ህይወቱ እንዲረበሽ፣ አይምሮ እንዲበላሽ ነው የምትፈልገው። ለዛ ነው በዚህ ልክ እየተራመድክ ያለከው። ታሳፍራለክ አቶ ኤፍሬም፣ በጣም ነው የምታሳፍረው። ሩታም ደግሞ በቃ ካልተፈለግሽ አልተፈለግሽም ነው። በዚህ ልክ ምንድን ነው ይህን ያክል መንጦልጦል? ምንድን ነው የሆነ ምክንያት እየፈጠራችሁ የሰውን ህይወት መረበሽ? በቃ አማረባቸው። አትላንት ድግስ አዘጋጀች፣ አያችሁ። በቃ አማረባቸው የሰውን ህይወት ለመበጥበጥ፣ ለመረበሽ። ለማንኛውም እኔ ነገ እመጣላችኋለሁ።
ነገ በመረጃ በማስረጃ ቀን ያልኳችሁ ይኸው ተፈጥሯል። አያችሁ፣ ቀን ይሄን ነበር ያልኳችሁ፣ ቀን ይሄን ነበር ያልኳችሁ። ግን እናንተ አታምኑም። እኛ ቪዲዮ ስንሰራ አታምኑም። እኛ መረጃ ቀድሞ ነው የሚደርሰን። እና ለማንኛውም አሁንም ቢሆን ሄርሜላ አብርሽን ተረጂው እንድትረጂው እንፈልጋለን። በጣም ስሜታዊ ስለሆንኩኝ ነው ጋይስ። በጣም ይቅርታ አድርጉልኝ። ስሜታዊ ሆኜ ነው የምር። እኔ ራሴን ያመኛል እንደዚህ አይነት ነገሮች ስሰማ ጋይስ፣ የምር ሲሪየስ። እና እንትን በሉ ሩታ እንድትረዳ አብርሽ ቀስ አድርገህ በቃ አናግራት፣ ያለውን ነገር አስረዳት። ሄርሜላ ተረጂው፣ ኦኬ ፕሊዝ። የኛ ቆንጆ ሄርሜላ ተረጂው። አንቺ እኮ ጎበዝ ነሽ፣ እንደምትረጂው ተስፋ አደርጋለሁ ጋይስ። ለዚህ ቤት ኧረ ሰብስክራይብ አድርጉ። ምን ሆናችሁ ነው? ሰብስክራይብ አድርጉ እንጂ ላይክ አድርጉ፣ ሰብስክራይብ አድርጉ። ቤተሰው ባልትናዎችንም እዛዙን። ኦኬ እንወዳችኋለን፣ እናከብራችኋለን። ባይ ባይ። ሩታ ግን ነገ መለስልሻለሁ፣ ጠብቂ። ለምን ይሄን አላማ እንዳደረግሽ እመጣበታለሁኝ ጋይስ። ባይ